በትራምፕ ላይ የግድያ ሙከራ ያደረገው ግለሰብ በነጩ ቤተ መንግሥት አቅራቢያ በጸጥታ ኃይሎች ተገደለ። ኢራን ለአሜሪካና ለሞሳድ ይሰልል ነበር ያለችውን ግለሰብ ላይ የስቅላት ወንጀል ፈረደች። ሩሲያ አዲሱን ሃይፐርሶኒክ ኦርሽኒክ ሚሳኤልን ለሁለተኛ ጊዜ በኪየቭ ላይ ተኮሰች። በፓኪስታን ወታደራዊ ሠራተኞችን በሚያጓጉዝ ባቡር ላይ በደረሰ ፍንዳታ በትንሹ 20 ሰዎች ሲሞቱ 70 ሰዎች ቆስለዋል። በቱርክ ዋና የተቃዋሚ ፓርቲና ፖሊስ መካከል ግጭት መፈጠሩ ተሰማ። በሰርቢያ በ10 ሺዎች የሚቆጠሩ ጸረ መንግሥት ተቃዋሚዎች ከፖሊስ ጋር ተጋጩም። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በትራምፕ ላይ የግድያ ሙከራ ያደረገው ግለሰብ በነጩ ቤተ መንግሥት አቅራቢያ በጸጥታ ኃይሎች ተገደለ። በአሜሪካ የፖለቲካ ስልጣን ማማ በሆነው በዋሽንግተን ዲሲው ነጭ ቤተ መንግሥት አቅራቢያ ቅዳሜ ምሽትን ያናጋው የተኩስ ድምፅ የሀገሪቱን ውስብስብ የጸጥታ የፖለቲካና የማኅበራዊ ቀውሶች ቁልጭ አድርጎ የሚያሳይ ክስተት ነው። የ21 ዓመቱ ወጣት ናሲር ቤስት በሚስጥር አጠባቂ ፖሊሶች ጥይት መገደል ከአንድ ተራ የጸጥታ ጥሰት የዘለልና የሀገሪቱን ስነልቦናዊና ፖለቲካዊ ስብራት በጉልህ የሚያንጸባርቅ ነው። የክስተቱ ዋነኛ ተዋናይ የሆነው ናሲር ቤስት የአሜሪካን እያደገ የመጣ የአእምሮ ጤና ቀውስ ሕያው ማሳያ ነው። ወጣቱ ቀደም ሲል እኔ ኢየሱስ ነኝ እስከ ማለት የደረሰ ጥልቅ የስነልቦና መቃወስ እንደነበረበትና የጸጥታ አካላትም ይህን በሚገባ ያውቁ እንደነበር ዘገባዎች ያትታሉ። በተደጋጋሚ ጊዜ ወደ ነጩ ቤተ መንግሥት ለማለፍ መሞከሩ፣ ለእስር መዳረጉና ወደ አእምሮ ሕክምና ተቋም መላኩ ስርዓቱ ግለሰቡን ከራሱም ሆነ ከማህበረሰቡ አደጋ ለመታደግ ያደረገው ጥረት በቂ እንዳልሆነ ያጋልጣል። የሕክምና ክትትልና ዘላቂ መፍትሄ የሚሻው ይህ ወጣት በመጨረሻ የህይወት ጉዞውን ያጠናቀቀው በከፍተኛ የጥበቃ ቀጠና ውስጥ የጥይት እሩምታ በመክፈትና በጸጥታ ኃይሎች አጸፋዊ እርምጃ መሆኑ የአእምሮ ጤና እክልና የጦር መሳሪያ መገኘት ሲጣሩ የሚፈጥሩትን አውዳሚ ውጤት በግልጽ ያሳያል። በዚህ መሃል ምንም የማያውቅ አላፊ አግዳሚ ሰላማዊ ሰው መቅሰሉ ደግሞ የዚህ አይነቱ ማህበራዊ ውድቀት ሰለባዎች ድንገተኛና የትም ቦታ ሊከሰቱ እንደሚችሉ የሚያስጠነቅቅ ነው። ከዚህ ክስተት በስተጀርባ የሚንጸባረቀው ሌላኛው አብይ ጉዳይ በፕሬዝዳንት ዶናልድ ትራምፕ ዙሪያ ያጠላው ተደጋጋሚ የጥቃት ስጋትና የፖለቲካዊ ሁከቱ አዝማሚያ ነው። ባለፉት ጥቂት ዓመታት ውስጥ ብቻ በፔንሲልቬኒያ የምርጫ ቅስቀሳ መድረክ፣ በፍሎሪዳ የጎልፍ ሜዳ እንዲሁም በቅርቡ በዋሽንግተን ሂልተን ሆቴል የተሞከሩት የግድያ ሙከራዎች የአሜሪካ ፖለቲካ ምን ያህል ወደ ጽንፈኝነትና ወደ ኃይል እርምጃ እንዳዘነበለ የሚያመላክቱ አደገኛ ምልክቶች ናቸው። የናሲር ቤስት ጥቃት ቀጥተኛ የፖለቲካ ግብ ያለው ይሁን ወይም የእብደት ውጤት ሙሉ በሙሉ ባይረጋገጥም በማህበራዊ ሚዲያ ገጹ ላይ በፕሬዝዳንቱ ላይ ጥቃት የማድረስ ዛቻ መሰንዘሩ ግለሰቡ በአጠቃላይ ሀገራዊ የፖለቲካ ትኩሳት ውስጥ ተጽዕኖ አድሮበት እንደነበር መገመት አያዳግትም። ፕሬዝዳንት ትራምፕ ለክስተቱ የሰጡት ፈጣን ምላሽም የፖለቲካውን ተለዋዋጭ ባህሪ ፍንትው አድርጎ ያሳያል። ጥቃቱን ተከትሎ የጸጥታ ኃይሎችን ሙያዊ ብቃት ማድነቃቸው ተገቢ ቢሆንም ክስተቱን ወዲያውን ወደ ፖለቲካዊና ስትራቴጂካዊ ትርክት በመቀየር አዲስ ገነቡት ልዩና ደህንነቱ የተጠበቀ የመሰብሰቢያ አዳራሽ ባልሩም ፕሮጀክት እንደ ማጽደቂያ ምክንያት አድርገው ማቅረባቸው አግራሞትን የሚፈጥር ነው። ይህ የሚያሳየው ከፍተኛ የጸጥታ ስጋቶችና አሳዛኝ ክስተቶች ሳይቀሩ በፍጥነት የፖለቲካ አጀንዳ ማረመጃ መሳሪያ ሆነው እንደሚያገለግሉ ነው። በ17ኛው ጎዳና እና በፔንሲልቬኒያ አቬኑ መጋጠሚያ ላይ የተስተዋለው የደም መፋሰስ የአንድ ግለሰብ አሳዛኝ ፍጻሜ ብቻ አይደለም። ይልቁንም የተዳከመ የአእምሮ ጤና ስርዓት፣ ከቁጥጥር ውጭ የሆነ የጦር መሳሪያ ዝውውርና ከመቼውም ጊዜ በላይ የከረረ ፖለቲካዊ ጽንፈኝነት የተጋመዱበት የአሜሪካ ወቅታዊ ገጽታ ማሳያ መስታወት ነው። የነጩ ቤተ መንግሥት አጥር ከውጫዊ ጠላቶች በላይ ከሀገሪቱ ማህበራዊና ስነልቦናዊ ስብራቶች ለሚመነጩ የውስጥ አደጋዎች መጋለጡ ደህንነት በኮንክሪት ግንብና በጠመንጃ ኃይል ብቻ ሊረጋገጥ እንደማይችል ይልቁንም ማህበራዊ ፈውሶች ላይ መስራትን እንደሚጠይቅ በጠንካራ ሁኔታ የሚያስገነዝብ ነው። ኢራን ለአሜሪካና ለሞሳድ ይሰልል ነበር ያለችውን ግለሰብ ላይ የስቅላት ወንጀል ፈረደች። በመካከለኛው ምስራቅ የፖለቲካና የጸጥታ መድረክ ላይ የሚካሄደው የማይታየው ጦርነት በስለላና በመልሶ ማጥቃት ሰንሰለት ተተብትቦ አስፈሪ ገጽታውን እያሳየ ይገኛል። በኢራን የጸጥታ መዋቅር ውስጥ የተስተዋለው ይህ አዲስ ክስተት ቴሄራን ከዋሽንግተንና ከቴልአቪቭ ጋር የምታደርገውን የጥላ ስር ጦርነት ወይም ሻዶዋር ወደ ላቀና እጅግ ወደ ከረረ ደረጃ ማሸጋገሯን ቁልጭ አድርጎ የሚያሳይ ነው። በግንቦት ወር ንጋት ላይ በአልቦርዝ ግዛት የተፈጸመው የሞት ቅጣት ከአንድ ግለሰብ ሕይወት ማለፍ ባሻገር ኢራን በውስጣዊ የጸጥታ ስጋቶቿ ላይ
የያዘችውን የማያወላውልና የጠበቀ አቋም በግልጽ ያንጸባርቃል። የዚህ ማዕከላዊ ትኩረት የሆነው የሞጅታባ ኪያንን ስቅላት የዘመናዊ የስለላ ዓለም ምን ያህል ውስብስብና አውዳሚ መሆኑን ያስገነዝባል። ኪያንን የተወነጀለው በተራ የመረጃ ስርቆት ሳይሆን የኢራንን የመከላከያ መሠረተ ልማቶች፣ ሚስጥራዊ የጦር መሳሪያ ማምረቻ ጣቢያዎችንና ትክክለኛ መጋጠሚያዎችን ለአሜሪካው ማዕከላዊ የስለላ ኤጀንሲ ሲአይኤ እና ለእስራኤሉ ሞሳድ አሳልፎ በመስጠት ነው። ክሱ ይበልጥ አሳሳቢ የሆነው ግለሰቡ ከአሜሪካው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ቀጥተኛ ያልሆነ የመረጃ ልውውጥ ሰንሰለት ነበረው መባሉ እንዲሁም ወደ አሜሪካ ለመግባት የቪዛ ጥያቄ በማቅረቡ የመረጃ ልውውጡን እንደ መደራደሪያ መጠቀሙ ሲገለጽ ነው። ይህ ድርጊት የአገሪቱን የህልውና መሰሶ የሚነቀንቅ መሆኑን የኢራን ፍርድ ቤት በጽኑ አምኖበት ከቁጥጥር ስር ከዋለበት ጊዜ አንስቶ እስከ ስቅላቱ ድረስ ያለው ሂደት ከ50 ቀናት ያነሰ ጊዜ መውሰዱ መንግስት ለጉዳዩ የሰጠውን አጣዳፊነትና የሚያስተላልፈውን ጠንካራ የማስጠንቀቂያ መልእክት ያሳያል። ከዚህም ባሻገር ዘገባው የኢራን ጸጥታ ኃይሎች ኢላማ ያደረጉት አንድ ግለሰብን ብቻ እንዳልሆነ ያመላክታል። በሳተላይት ቴክኖሎጂ መስክ ይሰሩ የነበሩት እንደ ኤርፋን ሻኩርዛዴህ ያሉ ሌሎች ባለሙያዎችም በተመሳሳይ የስለላ ወንጀል ክስ የሞት ፍርድ ተበይኖባቸዋል። ይህ የሚያሳየው የእስራኤልና የአሜሪካ የስለላ መረቦች በኢራን ወታደራዊ፣ ሳይንሳዊና ቴክኖሎጂያዊ ተቋማት ውስጥ በተደጋጋሚ ምን ያህል ዘልቀው ሊገቡ እንደሚችሉ ያለውን ጥልቅ ስጋት ነው። የኢራን መንግስት እነዚህን ግለሰቦች በአደባባይ መቅጣቱ በውስጡ ላሉ ዜጎችና ባለሙያዎች የውጭ ኃይሎች መሳሪያ መሆን ዋጋው ሞት ነው የሚል ስነ ልቦናዊ ጫና ለመፍጠር ያለመ ነው። በአንጻሩ ይህ የኢራን እርምጃ ሀገሪቱ በቴክኖሎጂና በመረጃ ደህንነት ዘርፍ ከፍተኛ ክፍተት እንዳለባትም የሚያጋልጥ ነው። ጥቃቅን የሚባሉ የኮሚኒኬሽን መሳሪያዎችን ተጠቅመው ስትራቴጂካዊ መረጃዎችን የሚያሾልኩ ዜጎች መኖራቸው በስርዓቱ ላይ ያለውን የውስጥ ቅሬታና ታማኝነት መሸርሸር በከፊል ሊጠቆም ይችላል። ኃይለኛ የሚባሉት አሜሪካና እስራኤል መረጃን በመሰብሰብ የኢራንን የኒውክሌርና የድሮን ማምረቻ ማዕከላትን በትክክለኛ ኢላማ ለመምታት የሚያደርጉት ጥረት መሳካቱ ጦርነቱ በመሳሪያ ብዛት ሳይሆን በጥራትና በመረጃ የበላይነት እየተመራ መሆኑን ያረጋግጣል። በኢራን የሚታየው ይሄ የተጠናከረ የጸጥታ ማጽዳት ዘመቻ ዓለም አቀፉ ማህበረሰብ ሊያስተውለው የሚገባ ከባድ የጂኦፖለቲካዊ ውጥረት ማሳያ ነው። የጥላ ስር ጦርነቱ ከሚስጥራዊ ሰነዶች ዝውውር አልፎ ወደ ግለሰቦች ህይወት መቅጨት፣ ወታደራዊ ማዕከላትን ወደ ማውደምና የሳይበር ጥቃቶችን ወደ ማፋጠን አድጓል። ቴሄራን የስለላ መረቦችን በቁጥጥር ስር በማዋልና የሞት ቅጣቶችን በማስፈጸም ብሔራዊ ደህንነቷን ለማስጠበቅ ብትሞክርም ከዋሽንግተንና ከቴላቪቭ ጋር ያላት ፍልሚያ በቀላሉ የሚያበቃ አይመስልም። የዘመናችን ጦርነት ግንባር የለውም። የጦር ሜዳው በየዜጎቹ ስማርት ስልኮች፣ በሚስጥራዊ የመገናኛ ኬብሎችና በሳተላይት ምህዋር ውስጥ በከፍተኛ ግለት እየተካሄደ የሚገኝ አሰቃቂና ርኅራኄ አልባ ጦርነት ነው። ሩሲያ አዲሱን ሃይፐርሶኒክ ኦርሽኒክ ሚሳኤልን ለሁለተኛ ጊዜ በኪየቭ ላይ ተኮሰች። በ4 ዓመታት የጦርነት አውድማ ውስጥ የዩክሬን ርዕሰ መዲና ኪየቭ የሰንበቱን ንጋት የተቀበለችው እጅግ አስፈሪና ታይቶ በማይታወቅ የአየር ላይ የሞት ዝናብ ነው። ይሄ የሩሲያ መጠነ ሰፊ የድሮን የሚሳኤል ጥቃት የጦርነቱን ገጽታ ወደ አዲስና እጅግ አውዳሚ ምዕራፍ እያሸጋገረ መሆኑን በግልጽ ያሳያል። የጥቃቱ ዋነኛ ማዕከልና አስደንጋጭ ክስተት ደግሞ ሩሲያ በጦርነቱ ታሪክ ለ3ኛ ጊዜ የተጠቀመችበት ኦርሽኒክ የተሰኘው ሃይፐርሶኒክ ባለስቲክ ሚሳኤል ነው። የዚህ ጥቃት ስፋትና ክብደት በቁጥር ሲሰላ አእምሮን የሚያስጨንቅ ነው። 600 አጥቂ ድሮኖች እንዲሁም 90 የአየር የባህርና የምድር ሚሳኤሎች በአንዲት ሌሊት ወደ ዩክሬን ሰማይ ተተኩሰዋል። ምንም እንኳን የዩክሬን የአየር መከላከያ ስርዓት 549 ድሮኖችን እና 55 ሚሳኤሎችን ማክሸፍ ቢችል ጥቂት ሾልኮ የገቡ መሳሪያዎች በኪየቭ ላይ የፈጠሩት ውድመት ቀላል የሚባል አይደለም። ከነዚህም መካከል በሩሲያኛ የለውዝ ዛፍ የሚል ለስላሴ ያለው ትርጉም ተሰጥቶት በተግባር ግን የድምፅን ፍጥነት 10 እጥፍ በመብረቅ እንደ ሚቴዎራይት ወይም ኮከብ ቆጣሪ የሚወርድ ኦርሽኒክ ሚሳኤል ይገኝበታል። የኒውክሌርም ሆነ መደበኛ አረር የመሸከም አቅም ያለው እንዲሁም ከ3 እስከ 4 ፎቅ መሬት ውስጥ ያሉ ምሽጎችን የማጋየት ጉልበት ያለው ይህ መሳሪያ በቢላ ቴሰርክቫ ከተማ ላይ መውደቁ ሩሲያ በምዕራባውያን የሚደገፈውን የዩክሬን ጦር መከላከያ ጥሶ የመግባት ፍጹም ቴክኖሎጂያዊ የበላይነት እንዳላት ለማሳየት የተጠቀመችበት የስነ ልቦናዊና ወታደራዊ መልእክት ነው። ፕሬዝዳንት ቮሎዲሚር ዘለንስኪ በምዕራባውያን የስለላ መረጃ ላይ ተመስርተው ጥቃቱ እንደሚመጣ አስቀድመው ቢያስጠነቅቁም ማስጠንቀቂያው የህዝቡን መኖሪያ ከመፈራረስ ንብረትን ከውድማት ሊያድን አልቻለም። የ55 ዓመቷ ሲቪትላና ኦኖፍሪቺክ የሰጠችው ምስክርነት የጦርነቱ ትልቁ ሰለባ ተራው ማህበረሰብ መሆኑን ያትታል። ለ22 ዓመታት የሰራችበት የገበያ ስፍራ ወደ አመድነት ሲቀየር ማየቷ ከኪየቭ ለዘለቄታው ለመሰደድ እንድትወስን አስገድዷታል። የኪየቭ ሰማይ በሌሊት የአየር ጥቃት የሲረን ድምፅ
ድምፅ ሲታወክ ማደሩ እንዲሁም የመንግስት መስሪያ ቤቶች፣ ትምህርት ቤቶች፣ ሱፐርማርኬቶችና መጋዘኖች በ40 የተለያዩ ቦታዎች ላይ መመታታቸው ሩሲያ ኢላማ ያደረገችው ወታደራዊ ማዕከላትን ብቻ ሳይሆን የከተማዋን ኢኮኖሚያዊና የማህበራዊ ህይወት የደም ስር ጭምር መሆኑን ያመለክታል። ይህ ክስተት የሚያሳየው ዩክሬንና ሩሲያ የገቡበት ጦርነት እልባት ከማግኘት ይልቅ ይበልጥ ውስብስብና ዘመናዊ የጥፋት መሳሪያዎችን መፈተኛ ወደ መሆን እያመራ መሆኑን ነው። የኦርሼኒክ ሚሳኤል ማናቸውንም የአየር መከላከያ ጥሶ የመግባት አቅም የምዕራባውያን አጋሮች ለዩክሬን የሚሰጡት የጦር መሳሪያ ድጋፍ የቱንም ያህል ቢሆን ሩሲያ በማንኛውም ሰዓት የጥፋት ሚዛኑን ወደ ራሷ ማጋደል እንደምትችል እያሳየችበት ነው። የሰንበቱ ፀሐይ በኪየቭ ላይ ስትወጣ ጥቃቱ አሁንም ቀጥሎ እንደነበር መገለጹ የዩክሬን ህዝብ የተጋረጠበት ፈተና ማብቂያ የሌለው የጨለማ ጉዞ መሆኑን በጠንካራ ገጽታ የሚያሳይ ነው። በፓኪስታን ወታደራዊ ሰራተኞችን በሚያጓጉዙ ባቡር ላይ በደረሰ ፍንዳታ በትንሹ 20 ሰዎች ሲሞቱ 70 ሰዎች ቆስለዋል። በፓኪስታን ምዕራባዊ ግዛት ባሎቺስታን እምብርት በሆነችው ኩዌታ ከተማ የሰንበቱ የንጋት ጸጥታ በአስደንጋጭ የፍንዳታ ድምፅ ተናግቷል። የኢድ በዓልን ከቤተሰቦቻቸው ጋር ለማሳለፍ በናፍቆትና በተስፋ ጉዞ የጀመሩ ወታደራዊ አባላትና ቤተሰቦቻቸውን የጫነው ባቡር ቻማን ፋክታ በተባለው የባቡር ጣቢያ ሲደርስ ያልታሰበ የሞት ሸለቆ ሆኗል። ዘገባዎች የሚያሳዩት የጥፋቱን አሰቃቂነት ብቻ ሳይሆን በአገሪቱ ውስጥ ለዓመታት ሲብላላ የቆየውን ውስብስብ የፖለቲካና የትጥቅ ግጭት መሪር እውነታ ነው። ቢያንስ 20 ንጹሐን ወታደሮች ሕይወታቸውን ሲያጡ 70 የሚሆኑት ደግሞ ከባድ የአካልና የስነ ልቦና ስብራት ደርሶባቸዋል። ከፍንዳታው በኋላ በስፍራው የታየው ትዕይንት የጥቃቱን አውዳሚነት ቁልጭ አድርጎ ያሳያል። ከሀዲዳቸው የተንሸራተቱትና የተገለበጡት የባቡር ጋሪዎች፣ በእሳት የነደዱት ተሽከርካሪዎች እንዲሁም በመኖሪያ ቤቶች ላይ የደረሰው የመስኮት መስታወቶች ስባሪ ክስተቱ ምን ያህል ድንገተኛና ዘግናኝ እንደነበር ያመላክታሉ። የአካባቢው ነዋሪዎች በማለዳ እንቅልፍ ላይ እያሉ የተከሰተው ይህ አደጋ ሽብር፣ ድንበርና ሰዓት እንደማይመርጥ እንዲሁም ሰላማዊ ዜጎች በማንኛውም ቅጽበት የፖለቲካ ግጭቶች ሰለባ ሊሆኑ እንደሚችሉ ሕያው ምስክር ነው። የሀገሪቱ ጠቅላይ ሚኒስትር ሸህባዝ ሸሪፍ ድርጊቱን የፈሪዎች የሽብር ተግባር ብለው በማውገዝ የፓኪስታንን ሕዝብ ጽናት እንደማይፈታተን ቢገልጹም በስፍራው የፈሰሰው ደምና የነፍስ አድን ጥሪው የሀገሪቱን የጸጥታ ተግዳሮት ክብደት አጉልቶ አሳይቷል። ለዚህ አሳዛኝ ክስተት ኃላፊነቱን የወሰደው የባሎቺስታን ነጻ አውጪ ጦር ጥቃቱን ያደረሰው በአጥፍቶ ጠፊ መሆኑን ቢገልጽም የዚህ አውዳሚ እርምጃ ስረ መሰረት ከአንድ አጋጣሚ የዘለልና የረጅም ጊዜ የታፈነ ቁጣ ውጤት መሆኑን የዘገባዎች ዳራ ያስገነዝባል። ባሎቺስታን የፓኪስታንን ጠቅላላ የመሬት ስፋት 40 በመቶ የምትሸፍን ከኢራንና አፍጋኒስታን ጋር ስትራቴጂካዊ ድንበር የምትጋራና በአረቢያ ባህር ጠረፍ ላይ የምትገኝ የተፈጥሮ ሀብት ማዕከል ናት። ነገር ግን ከ240 ሚሊዮን በላይ ከሚሆነው የሀገሪቱ ህዝብ ውስጥ 5 በመቶውን ብቻ የምትይዘው ይህች ግዛት ማዕከላዊ መንግስት ሀብቷን ያለ አካባቢው ማህበረሰብ ተጠቃሚነት እየዘረፈው ነው የሚል ጥልቅ የቅሬታ ትርክት ታስተናግዳለች። ይሄ የሀብት ክፍፍል አለመመጣጠንና ፖለቲካዊ የመገለል ስሜት ግዛቲቱን የትጥቅ ትግልና የደም መፋሰስ አውድማ እንድትሆን አድርጓታል። የባሎቺስታን ነጻ አውጪ ጦር ከዚህ ቀደምም በተደጋጋሚ የባቡር መሰረተ ልማቶችን ኢላማ ማድረጉ በተለይም ባለፉት 2 ዓመታት በጃፋር ኤክስፕረስ ላይ ያደረሳቸው ጥቃቶች እንዲሁም በማርች 2025 የተጓዦች እገታ ቡድኑ መንግስትን ለማዳከም የመረጠውን ስትራቴጂካዊ የኢኮኖሚና ወታደራዊ ማስተጓጎል መንገድ በግልጽ ያሳያል። በየካቲት ወር መጀመሪያ ላይ 31 ንጹሐን ያለቁበት የጸጥታ ኃይሎችና የታጠቁ ቡድኖች ግጭትም የዚሁ ቀጠናዊ አለመረጋጋት አካል ነው። በኩዌታው የባቡር ጣቢያ የተፈጸመው ይህ አስደንጋጭ ጥቃት ፓኪስታን የተጋረጠባትን ውስጣዊ የጸጥታ ቀውስና የፖለቲካ ውጥረት ገመድ ያጠበቀ ክስተት ነው። በዓልን ለማክበር ወደ ቀያቸው ሲጓዙ የነበሩ ወታደሮችና ቤተሰቦቻቸው ላይ የደረሰው እልቂት የሀገሪቱ የጸጥታ መዋቅር ያለበትን ክፍተት ብቻ ሳይሆን ወታደራዊ መፍትሄዎች ብቻቸውን የባሎቺስታንን የረጅም ጊዜ የፖለቲካና የኢኮኖሚ ጥያቄዎች ሊመልሱ እንደማይችሉ አጉልቶ ያሳያል። የዜጎችን ደህንነት ማረጋገጥና የሀብት ፍትሐዊነትን ማስፈን የሚያስችል ፖለቲካዊ መግባባት እስካልተፈጠረ ድረስ የተስፋ ጉዞዎች ወደ ሞት ሸለቆነት መቀየራቸው፣ የንጋት ጸጥታዎችን በሽብር ድምጾች መናጋታቸው ሊቀጥል እንደሚችል ይሄ አሳዛኝ ክስተት በጠንካራ ሁኔታ የሚያስጠነቅቅ የዘመናችን የፖለቲካ ስብራት ትርክት ነው። በቱርክ ዋና የተቃዋሚ ፓርቲና ፖሊስ መካከል ግጭት መፈጠሩ ተሰማ። በቱርክ የፖለቲካ አውድማ ላይ የተስተዋለው ይህ አስደንጋጭ ትዕይንት የሀገሪቱን የዲሞክራሲ ምህዳርና የተቋማት ነጻነት ፈተና ላይ የሚጥል ጥልቅ ትርጉም ያዘለ ክስተት ነው። የዋናው ተቃዋሚ ሪፐብሊካን ህዝባዊ ፓርቲ ሲኤችፒ ማዕከላዊ ጽህፈት ቤት በፖሊስ አስለቃሽ ጢስ መታፈኑ በብር ሰበራና በግጭት መታጀቡ ከውጫዊ ገጽታው ባሻገር የቱርክን የፖለቲካ ስብራት ፍንትው አድርጎ የሚያሳይ ነው። ይህ ድርጊት መንደርደሪያውን ያገኘው የቱርክ ፍርድ ቤት በ2023 የፓርቲው ጠቅላላ ጉባኤ ላይ የታዩ የህግ ጥሰቶችን ምክንያት በማድረግ የኦዝጉር ኦዘልን አመራር ከህግ አግባብ ውጭ ነው ብሎ ከመሻሩ ጋር ተያይዞ ነው። ፍርድ ቤቱ ይህን ውሳኔ ማሳለፉ ብቻ ሳይሆን በወቅቱ በፕሬዝዳንት ጣይብ ኤርዶጋን ላይ ብሔራዊ
ሀገራዊ ምርጫን ተወዳድረው ለተሸነፉት የቀድሞ የፓርቲው ሊቀመንበር ኬማል ክሊችዳሮግሉ ስልጣን እንዲመልሱ ማድረጉ ጉዳዩን ከህጋዊ የስርዓት ማስተካከያነት ይልቅ ወደ ፖለቲካዊ ሽኩቻነት አዘንብሎታል። የአንካራ አስተዳዳሪ በወሰዱት አቋም ፖሊስ ወደ ጽህፈት ቤቱ ገብቶ አመራሮችን እንዲያስለቅቅ መታዘዙ የመንግስትን የጸጥታ መዋቅር በቀጥታ በፓርቲ የውስጥ ቀውስ ውስጥ ጣልቃ እንዲገባ አድርጎታል። ከኦዝጉር ኦዘልና ደጋፊዎቻቸው አንጻር ይህ እርምጃ በግልጽ የፍትህ ስርዓቱን የተንተራሰ መፈንቅለ መንግስት ነው። ይህ ጠንካራ የፖለቲካ ቃል የሚያመላክተው የፍትህ አካላት ተቃዋሚውን ጎራ ለማዳከም የተወሰነ የፖለቲካ ስነ ምህዳር ለመፍጠር በመሳሪያነት እያገለገሉ ነው የሚለውን ጥልቅ ጥርጣሬ ነው። በጽህፈት ቤቱ መግቢያ ላይ የተፈጠረው ትርምስ፣ የተወረወሩት ቁሳቁሶች፣ በፖሊስ የተሰበረው የሰው ሰራሽ ከለላና የታፈነው አየር በቱርክ ተቃዋሚ ፖለቲካ ውስጥ ያለውን የታፈነ ቁጣና የተስፋ መቁረጥ ስሜት በምሳሌነት ይወክላሉ። ኦዘል ሌት ከቀን በጽህፈት ቤቱ በመቆየት በህግ አግባብ እዋጋለሁ ብለው የገቡት ቃል በአካላዊ የፖሊስ ጉልበት ቢገታም የተፈጠረው የሞራል ትርክት ግን በቀላሉ የሚፋቅ አይደለም። በሌላ በኩል የዚህ የውስጥ መከፋፈልና ውጥረት ዋነኛ ተጠቃሚ ገዢው መንግስትና ፕሬዝዳንት ኤርዶጋን መሆናቸው የፖለቲካው ሀቅ ነው። ዋነኛው ተቃዋሚ ፓርቲ በራሱ የውስጥ የስልጣን ሽኩቻ በፍርድ ቤት ልዕልናና ፖሊስ ቆመጥ ሲታመስ መንግስት ያለምንም ጠንካራ ተቀናቃኝ የፖለቲካ ሜዳውን ጠቅልሎ ለመያዝ ሰፊ እድል ያገኛል። ኬማል ክሊችዳሮግሉ ምንም እንኳን በፍርድ ቤት ውሳኔ ወደ ስልጣን ቢመለሱም ህጋዊነታቸው እንጂ የህዝብ ተቀባይነታቸው የተረጋገጠ አይደለም። ሀገራዊ ምርጫ ተሸንፈው በተገፉበት ፓርቲ ውስጥ ዳግም በህግ ውሳኔ የተመለሱት መሪ ፓርቲውን አንድ አድርገው ለቀጣይ ፖለቲካዊ ትግል ያዘጋጃሉ ብሎ ማሰብ እጅግ አስቸጋሪ ነው። በሲኤችፒ ጽህፈት ቤት የተፈጸመው ይህ ክስተት ከአንድ የፖለቲካ ፓርቲ የውስጥ ቀውስ የዘለለ ሀገራዊ ማሳያነት አለው። የቱርክ የፖለቲካ መድረክ በህግ የበላይነት ስም በሚወሰዱ እርምጃዎች ምን ያህል እየተፈተነ እንደሆነ እንዲሁም የተቋማት ነጻነት ጥያቄ ውስጥ ሲገባ ዲሞክራሲ ምህዳሩ እንዴት እንደሚጠብ የሚያሳይ ህያው ምስክር ነው። ይህ ዘገባ የጉልበትና የህግ መስተጋብር በፖለቲካዊ ፍላጎት ሲቃኝ የሚፈጥረውን አውዳሚ የፖለቲካ ስብራት በግልጽ የሚያስገነዝብ፣ ለሀገሪቱም የፖለቲካ ወደፊት ዕጣ ፈንታ አስደንጋጭ ደውል የሚከረክር ጠንካራ ትዕይንት ነው። በሰርቢያ በ10 ሺዎች የሚቆጠሩ ጸረ መንግስት ተቃዋሚዎች ከፖሊስ ጋር ተጋጩ። በሰርቢያ ርዕሰ መዲና ቤልግሪድ አደባባዮች ላይ የታየው የህዝብ ማዕበልና የኃይል እርምጃ ሀገሪቱ ጥልቅ በሆነ የፖለቲካና ማህበራዊ የለውጥ ምጥ ውስጥ እንደምትገኝ ቁልጭ አድርጎ የሚያሳይ አውዳሚና በተመሳሳይ ጊዜ ተስፋን ያዘለ ትዕይንት ነው። 10 ሺዎች የሚቆጠሩ ዜጎች በተለይም ተማሪዎች ያሸንፋሉ በሚል መሪ ቃል በወጣቶችና በዩኒቨርሲቲ ተማሪዎች የተመራ ይህ ሀገር አቀፍ የጸረ መንግስት ሰልፍ ከስሜታዊ የጎዳና ላይ ተቃውሞነት አልፎ የፕሬዝዳንት አሌክሳንደር vučićን የፖለቲካ ስልጣን ማማ በቀጥታ ወደሚፈታተን ስትራቴጂካዊ ንቅናቄ ተሸጋግሯል። የዚህ መጠነ ሰፊ ህዝባዊ ቁጣ ስረ መሰረት መነሻ በ2024 የባቡር ጣቢያ ጣሪያ ተደርምሶ 16 ንጹሃን ዜጎች ህይወታቸውን ያጡበት አሳዛኝ ክስተት ነው። ይሁን እንጂ ዘገባዎች እንደሚያስገነዝቡት የቤልግሪድ አደባባዮች በሰው ሰራሽ ርችቶችና በአስለቃሽ ጢስ እንደታፈኑ ያደረገው ይህ አደጋ በራሱ ብቻ ሳይሆን አደጋውን ተከትሎ ያገረሸው የመንግስት መዋቅራዊ ብልሹነት፣ ሙስና እና የተጠያቂነት መጥፋት ነው። ዜጎች የ16ቱን ሰዎች ሞት የቸልተኝነት ብቻ ሳይሆን በስርዓቱ ውስጥ ስር ለሰደደው የሙስናና የተቋማት መዳከም ማሳያ አድርገው ወስደውታል። በመሆኑም ሰልፉ የፍትህ ጥያቄን፣ የህግ የበላይነትን እና አስቸኳይ ምርጫ እንዲካሄድ የሚጠይቅ የፖለቲካ አጀንዳ አንግቧል። የዕለቱ ሰላማዊ ጅምር ወደ ምሽት ሲሸጋገር መልክ ቀይሮ በፖሊስና በተቃዋሚዎች መካከል ወደ ተፈጠረ የጎዳና ላይ ግጭት ማምራቱ በህዝቡ ውስጥ ያለውን የታፈነ ብሶት መጠን ያሳያል። ወጣቶች ድንጋይና ጠርሙስ ሲወረውሩ፣ የጸጥታ ኃይሎች በአስለቃሽ ጢስ፣ በፔፐር ስፕሬና በከፍተኛ የኃይል እርምጃ አጸፋውን መመለሳቸው እንዲሁም 23 ሰዎች በቁጥጥር ስር መዋላቸው የመንግስትን የመቻቻል አቅም ማለቅ ያመላክታል። ይህ የኃይል እርምጃ በአውሮፓ የሰብአዊ መብት ተሟጋቾች ዘንድ የፈጠረው ስጋት ቀላል የሚባል አይደለም። የvučić መንግስት ወደ አምባገነናዊ አፈና እያመራ ነው የሚለው የምዕራባውያን ስጋት የሰርቢያን የውስጥ ቀውስ ዓለም አቀፋዊ ትኩረት እንዲስብ አድርጎታል። በሌላ በኩል ፕሬዝዳንት አሌክሳንደር vučić ለተፈጠረው ቀውስ የሰጡት ምላሽ የተለመደውን የጠንካራ መሪ ትርክት የሚያንጸባርቅ ነው። ፕሬዝዳንቱ አደባባይ ላይ የሚታየውን የህዝብ ጥያቄ ከማዳመጥ ይልቅ ሰርቢያ ሁልጊዜ ታሸንፋለች በሚል ሀገራዊ ስሜትን ቀስቃሽ ዲስኩር ተቃውሞውን ህግና ስርዓትን የመናድ ሙከራ አድርገው ስለውታል። ተቋማት ስራቸውን እንዲቀጥሉና የህዝብን ደህንነት በአጭር ጊዜ እንደሚያስከብሩ መዛታቸው መንግስታቸው ለድርድርና ለፖለቲካዊ መፍትሄ ሳይሆን ለኃይል እርምጃ ቅድሚያ እንደሚሰጥ በግልጽ የሚያሳይ ነው። ይሄ የቤልግሪድ ጎዳናዎች ትዕይንት ከአንድ የባቡር ጣቢያ አደጋ የተነሳ የቁጣ መግለጫ ብቻ መሆኑ አክትሟል። ንቅናቄው በዚህ ዓመት መጨረሻ ይካሄዳል ተብሎ ለሚጠበቀው ምርጫ ትልቅ የፖለቲካ ጫና የመፍጠር፣ የመንግስትን ህጋዊነት የሚፈታተንና የሀገሪቱን የዲሞክራሲ እጣ ፈንታ የሚወስን ወሳኝ ምዕራፍ ነው።
የሰርቢያ ወጣቶች የለውጥ ጥማትና የቡቺች መንግስት የስልጣን ማቆየት ፍላጎት ፊት ለፊት በተጋጩበት በዚህ አውድ ቤልግሪድ የህግ የበላይነትና ዲሞክራሲያዊ መብቶች መከበር ጥያቄ አሊያም የፖሊስ ኃይል የበላይነት የሚረጋገጥባት ወሳኝ የትግል አውድማ ሆና ቀጥላለች። ይሄ ፍትህ ያጡ ዜጎች ድምፅ ወደ ፖለቲካዊ ማዕበል እንዴት ሊቀየር እንደሚችል የሚያሳይ ጠንካራና ህያው የታሪክ ምስክር ነው። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ